የዛሬው እንግዳችን ትውልድና እድገቱ በተለምዶ አጠራር በአዲስ አበባ አዲስ ከተማ ሲሆን ያደገው ደግሞ በአማኑኤል ቶታል በሳለሚያ 01 ቀበሌ ነው። እንግዳችን ሲኒየር ግራንድ ማስተር ቶፊቅ ሹሜ ይባላል። ይህ ስም በተለይም በማርሻል አርት በውሹ ውስጥ ላሉ ሁሉ እንግዳ የሆነ ስም አይደለም። ከ30 ዓመት በላይ የተሻገሩ የስፖርት ዘመናት ቆይታ ስለ ውሹ ስለ ማርሻል አርት በስፋት የሚተነተኑ ጉዳዮችን ይዞ እንግዳችን እዚህ ስቱዲዮ ተገኝቷል። በእናንተ በአድማጮቻችን ስም ጥሪያችንን አክብሮ እዚህ ስቱዲዮ ስለተገኘ እጅግ አድርገን እናመሰግናለን ቶፊቅ። እኔም እጅግ በጣም አድርጌ አመሰግናለሁ እንግዳችሁ አድርጋችሁ ስለጋበዛችሁ። እንግዲህ ከ30 ዓመት በላይ እንደውም ላሳንሰው አልቀርም ከ34 ዓመት በላይ በስፖርቱ የቆየ ሰው ነው ስል አድማጮች ሬዲዮ ላይ ብቻ የሚሰሙ ሰዎች ለምን አንተ ትለዋለች እንደሚሉኝ ተስፋ ላድርግ። ላስፈቅድ በትክክል ፈቅጃለሁ። ምክንያቱም ያው ፊዚካሊ ያለኝ እድሜ ምናልባት የ30 ምናምን ነው። ፊዚዮሎጂካል እድሜ እንደዛ ነውና አንተ ብለሽ ብታወሪኝም በዛ ላይ ደግሞ ስፖርተኛ አንቱ ሲባል ትንሽ ይከብዳልና አንተ እያልሽ ብንጫወት ጨዋታችንን የሚያቀለው። መልካም። የውሹ ስፖርት ማርሻል አርት ከኛ ሀገር የትኩረት ጉዳይ አንጻር እንዴት ይታያል የሚለውን በስፋት እናውራ። መጀመሪያ ግን አሁን እንግዲህ ሲኒየር ግራንድ ማስተር እስከሚለው ደረጃ ስትደርስ ብዙ መንገዶችን እንዳለፍክበት ግልጽ ነው። ቀደም ሲል የጠቀስነው አመታትም አለ። ቶፊቅና የውሹ ስፖርት እንዴት ተዋወቁ የሚለውን ካንተ ሰምተን እንጀምር። እሺ፣ ያው እኔና የውሹ ስፖርት ያው ውሹ ባልለው ማርሻል አርት በአጠቃላይ የሚባለው ነገር ካራቴ በሚል ስያሜ ነው የሚታወቀው። በልጅነት ማንም ሰው እንደሚያየው በማያቸው ፊልሞች ነው ወደ ስፖርቱ የገባሁት። ያኔ በድብቅ ነበር የሚሰጠው። በዛን ወቅት ማስተር ወንድሙ በልሁ የሚባሉ አሰልጣኝ አማኑኤል አካባቢ በድብቅ ያስተምሩ ነበርና በተለይ የጄትሊ ፊልሞች በጣም ወዳቸው ነበር። ስለዚህ ወንድሜ ጂምናስቲክ ሞክራለሁ አርቱንም ዝም ብዬ ስሞክር አይቶኝ ወደ እሳቸው ማሰልጠኛ ክለብ ይዞኝ ሄደ። እንግዲህ ከ1982 መጨረሻ ጀምሮ እስካሁን ድረስ በዚህ ስፖርት አለሁኝ ማለት ነው። 36 ዓመታት ኦልሞስት እንግዲህ ወደ ሂሳብ ስታመጪው እንደዛ። ጄትሊን እያየሁኝ ያልክ ጄትሊን መውደድ ብቻ ሳይሆን በሱም እንደምትጠራ ሰምቻለሁ። እውነት ነው። ኮምፕሊትሊ ነገራቶች በሙሉ ከሱ ጋር የተቆራኙ ናቸው። ምክንያቱም ጄትሊ በልጅነቱ ያሳለፈው የስፖርት ውጣ ውረዶች በጣም ብዙ ናቸው። አሁን እንደውም በቲክቶክ ላይ ብቅ ብሏልና ታሪኮቹን በደንብ እያጋራ ነው። እኔ እሱን የምወድበት ምክንያት ምንድነው? አንደኛ ሪል ማርሻል አርቲስት ነው። ከልጅነቱ ጀምሮ በአርት ውስጥ ነው ያደገው። ተወዳዳሪ ነበር፣ ቻምፒዮን ነበረ። ስለዚህ በጣም ሮል ሞዴሌ ነውና እኔ ወደፊት ትምህርት ቤት ሲኖረኝ በሱ ስም ነው የምሰይመው ብዬ አምን ነበርና ለዛ ነው። ጄትሊ ከዛ ባሻገር በጣም አንባቢ ነው፣ ፈላስፋ ነው፣ ብዙ ነገሮችን ይሰራልና እኔም የሱን ነገር ብዙዎቹን ተጋብቶብኛል ማለት እችላለሁ። ለዛም ነው ሞር በአካዳሚው ስታተስ ውስጥ ከዚህ ከስፖርቱ ወጣ ባለም በስፖርት ሳይንሱ ጋር አያይዤው ማስተርስ ሌቭል ወይም ኤክሰርሳይዝ ፊዚዮሎጂ ኤምኤስሲን የሰራሁት በኤክሰርሳይዝ ፊዚዮሎጂ ነው ኮተቤ ላይና ጄትሊ ብዙ ነገሮች ብዙ ተጽዕኖች በእኔ ህይወት ውስጥ አሳድረዋል። ለዛ ነው ትምህርት ቤቴን ጄትሊ ብዬ ሰየምኩት። አዎ፣ ይሄ የፊልም ባለሙያ እንግዲህ ለብዙ ኢትዮጵያውያን እንግዳ የሆነ ስም አይደለም። ጄኪ ቻን እና ጄትሊ የሚለውን ነገር ብዙዎቻችን እናውቀዋለን። ትልልቅ የሚባሉ የፊልም እንቅስቃሴዎች ላይ ስለ ካራቴ ፊልም ሲነሳ ስለነሱ አለማንሳት አይቻልም። ግን በሀገራችን እንደው የዚህ የካራቴ እንቅስቃሴና ፊልሙ ላይ ወይም አርቱ ላይ ያለው ትስስር ምን ይመስላል? እንደው ይሄንን የምጠይቅበት የራሴ ምክንያት አለኝ። ግን እንደው ባንተ እይታ ይሄንን መነሻ አድርገን እንድትመልስልኝ ነው። እንደ ሀገራችን ካሰብነው የአክሽን ሙቪዎች ብዙም ተቀባይነት የላቸውም። ብዙም ኦዲየንስ አያገኙ በርካታዎቹ ፊልሞች እና በዛ የተነሳ ነው በስፋት የኛ ሀገር የአክሽን ፊልሞች ተመርተው ያልወጡት። ነገር ግን የአክሽን ፊልሞች በጥሩ ታሪክ ውስጥ ተዋዝተው ከታዩ ደግሞ የበለጠ ማርኬቱን የሚስቡ ናቸው። ምሳሌ ማንሳት እችላለሁ። አላዳንኩሽም ምን ማንሳት እችላለሁ። ማስተር ገነት አዲሱ ዛላለች አለችበት፣ ማስተርም አለችበት። ሙልጌታ ወይም ደብሊው የምንለው እሱም በነገራችን ላይ የኔ የልጄ ልጅ ነው
የኔ ተማሪ ነው ሙልጌታ። ብዙ አክሽን ፊልሞች ላይ ተሳትፏል። ከዛ በኋላ በማስተር ዳዊት የተሰራ ዘመኑ የሚል ፊልም አለ። ከሁሉ በላይ ግን የኢትዮጵያን ቦክስ ኦፊስ ይዞ የነበረው ሴት የተባለው በኢንስትራክተር አወል የተሰራ የውሾ ባለሙያ ነው። በጣም የሚገርም ፊልም ነበር። መስኪያ ትባላለች አክተሯ እና ስቲል በጣም በቃ የሚገርም የአክሽን ፊልም የተሰራ ፊልም ነበር። ለረጅም ጊዜም እየታየ እና አብራና ብሎ ትላልቅ ባለሙያዎች ተሳትፈውበታል። ነገር ግን ከዛ በኋላ ብዙም አልተገፋበትም እንጂ ቢሰራበትና ከጥሩ ታሪክ ጋር ተሰናስሎ ቢሰራ የአክሽን ፊልሞች ከሀገራችንም አልፎ በሌላም ሀገር ሊታዩ የሚችሉበት ፖቴንሻል ያለው ባለሙያ ያለን የፊልም ባለሙያዎቻችንም ኢንቫይት እያደረጉ እንደዚህ አይነት ፊልሞች በሀገራችን ቢሰሩ በጣም ጥሩ ነው ብዬ አምናለሁ። ይህንን ጥያቄ ሳነሳ አብሬ የማያይዘው ነገር ምንድን ነው፣ ያው ማርሻል አርት ስንል ከአርት ጋር ያለው ግንኙነት በደንብ ይታወቃል። ቀደም ሲል የአንተ ልጆች ስለሰሩት ፊልሞች ነበር ስታወራኝ የነበረው። ሜዲን ቻይና ላይ ግን አንተ ተሳትፈሃል። እውነት ነው። በጣም አስቂኝ ከሆኑ የነ ቴዎድሮስ ስዩም የነ መስፍን ፊልም ነው ሜዲን ቻይና። አንድ ቻይናዊ ገጸ ባህሪም ያለውና ቶፊቅ ምኑ ጋር ነው የገባው የሚለውን እናንሳ። ሜዲን ቻይናን መጥቶ መስፍኔ ሲያናግረኝ ያለምንም ማንገራገር ነው የተቀበልኩት። ምክንያቱም እዛ ፊልም ላይ ተሽው ከሆነ ያ አጭበርባሪ ቻይናዊ የቻይናውያን አጭበርባሪ ናቸው ማለት አይደለም፣ ግን ህይወቱን ለማድረግ ያደረገው ጥረት ውስጥ የኛን ስፖርት እንደ አንድ መጠቀሚያ አድርጎ ይጠቀምበታል እና እንደኛ ያሉ ባለሙያዎች ደግሞ አይተሽው ከሆነ ምናልባት ፊልሙ ላይ የቀበሌውን አዳራሽ ካልሰጠኸው ለሱ ለቀ መውጣት አለብህ ከዛ ሀገር ድረስ አቋርጦ መጥቶ የሚል ነው የጠየቁት። እና እኔ እዛ ጋር የምመልሰው መልስ በጣም ክሪቲካል የሆነ ነው። ሰው ስለመጣ ብቻ ሳይሆን ኳሊፊኬሽኑ መመዘን አለበት። እንደ ሀገር እኛም ብቁ ነን። እንደ ሀገራችን ብቻ ሳይሆን እኛም ቻይና ድረስ ሂደን የተማርነው ዝም ብለን አይደለም እና ብቁ ባለሙያዎች እያለን ከውጭ መጣ ስለተባለ ብቻ ተቀበላችሁ ማስተናገዳችሁ ተገቢ አይደለም። ችግር ሊፈጥር ይችላል ብዬ ጥቆምታ የምሰጥባት ፓርት ነው። እዛ ላይ ያየሻቸውን ሙሉ አክሽኖች የሰሩት የኔ ተማሪዎችና የኔ ትምህርት ቤት ነውና ደስ እያለኝ የሰራሁት ፊልም ነው ሜዲን ቻይና። ከሱ በፊት ዘመኑ የሚል ፊልም ላይም ተውኛለሁ። እንዲህ አይነት የፊልም ስራዎች ላይ በብዛት የመሳተፍ ከትልልቅ ባለሙያዎች ጋር የመስራት ነገር አለ። ከነተሻለ ወርቁ አይደል፣ ደምስ በየነ፣ ፈለቀ ማሩሃ። አይ አርት ሲባል ቶፊቅ መቼስ በስፖርቱ ብቻ እንዳልተገደብክ ለማሳያ ያህል ያነሳሁት ነው። ስለ ማርሻል አርት ተነስቶ ከዛ ካራቴ ውሹ የምንለውን ነገር ስናነሳ ግን በተለይ በቀደሙት ዘመናት ከድብድብ ጋር ተያዙ እንደውም ሰባብረው በለው የሚሉ የሚመስሉ ምክር አዘሎች አሉት። ስፖርቱ ግን ምን ይላል የሚለውን ካንተ እንስማ። እንግዲህ በተቃራኒው ነው። ማርሻል አርት ስፖርቶች ትውልድን በስነ ምግባር ማነጫ ናቸው። ቴኔትሶች አሉት፣ ራሱን የቻሉ የስነ ምግባር ደንቦች፣ መመሪያዎች፣ ህጎች አሉት። እነኛ ቃለ መሃላዎች ምትገቢያቸው አሉ። የተጎዳን ለመደገፍ፣ የተቸገረን ለመርዳት፣ አቅም ያነሰውን ለመደገፍ ነው ቃል የምትገቢው እንጂ እየተነሳሽ ሰውን ለመደብደብ አይደለም። ያው ድብድብ ያሰኘብን ምክንያቱ ምንድነው? በአብዛኛው ሙቪዎች ሲሰሩ የሆነ ሰው ነበረ፣ ከዛ ይበደላል፣ ከዛ ያ ሰው ይሄድና ይሰለጥናል፣ ከዛ ሄዶ ደግሞ ራሱን ሲከላከል ወይም ሪቬንጅ ሲያደርግ ስለሚታይ ብዙ ጊዜ ከድብድብ ጋር ይያያዛል እንጂ የማርሻል አርት ስፖርተኛ ስትሆኚ ፍጹም ታጋሽ፣ ፍጹም ዲሲፕሊን ያለሽ ነው የምትሆኙ። ምክንያቱም ስራው ራሱ ስፖርቱ በባህሪው በጣም ነው የሚገዛሽ፣ የሚያርቅሽ። አንደኛ ቻሌንጅ አለው። እያንዳንዱ ስቴፕ ለመያዝ በምታደርጊው ጥረት ውስጥ የምትበሲው ነገር አለ፣ የሚወስደው ጊዜ አለ። ስለዚህ እነዚህ ሁሉ ተደማምረው አንቺ ላይ የሚያመጡት ትልቅ ማንነት አለ፣ ትልቅ ስብዕና አለ እና ጎላቸው ሁሉ ማርሻል አርቶች በአካል፣ በአእምሮ፣ በመንፈስ፣ በማህበራዊ ህይወት የጠነከሩ ዜጎችን መፍጠሪያ ነው እንጂ ጥሩ ተደባዳቢዎች መፍጠሪያ አይደለም። እግረ መንገዱን ግን ራስ ለመከላከል ድብድቡ አንድ ፓርት ነው። ያ ማለት ደግሞ በህግና በደንብ ተቀርጾለት እንደ ማንኛውም ስፖርት ሪንግ ውስጥ ተገብቶ የሚደረግ የውድድር አይነት አለው። ያው እሱ ፋይት ይባላል። ከሱ ባሻገር ደግሞ አርት የሚባል ወይም ከጥላቡጤ ጋር ደግሞ የምታደርጊው ግብግብ አለ። እሱም ሌላ የውድድር ዘርፍ ነውና እስኖት ለድብድብ አይደለም ማርሻል አርትን የምንማረው። ከዛ በዘለለ
ቅድም ያልኩሽን አላማዎች ለማሳካት ነው እንጂ ከስነ ምግባር ጋር በተገናኘ እንግዲህ አንተም ቀደም ሲል ስታነሳው እንደነበረው በብዛትም እንደምንረዳው ስፖርት የራሱ የሆነ ዲሲፕሊን አለው፣ ስነ ምግባር አለው። እንደውም ሰላምታ አሰጣጡ ለየት ያለ ነው አይደለ? መግቢያችን ላይ ብንለው ጥሩ ነበር፣ ያው ሬዲዮም ስለሆነ ለዛ ብለን ነው። ግን በማህበራዊ ድረገጻችን ላይ ለሚከታተሉን አድማጮች ስንል እስቲ ሰላምታውን እንበላ ከነትርጉሙ። ደስ ይለኛል። ያው እንግዲህ ከቻልኩ አብሬ እላለሁ። በጣም ደስ ይላልኝ። ምንድነው የምታረጊው? እንግዲህ ማርሻል አርት ስፖርቶች መገለጫቸው ፊስቶች ናቸው። ስለዚህ ይህ ማለት የማርሻል አርት ስፖርትን አውቃለሁ፣ ሙሉ ነኝ፣ ጥበቡን በደንብ የተካንኩ ነኝ። ነገር ግን ብለሽ እጅሽን ታጥፊዋለሽ። የቀኝ እጄን አጣፍኩት። ያው ለሬዲዮ መግለጫ መዳፉ ደግሞ የምትመለከቸው ሰላማዊ ነኝ። ስለዚህ እጆቼን ለሰላም እንጂ ለጸብ አላውላቸውም ነው። እቺ አውራጣት ብቻዋን ከቆመች ልታይ ባይ ጉረኛ ነኝ ማለት ነው። ብቻዋን ከቆመች ብቻዋን ጋለች። እሷም ሁሉ ጊዜ ምን ትደረጋለች? ትታጠፋለች። 50% የእጃችን በአብዛኛው ስራ እዚች ላይ ስለሆነች አብሮነቷን ትገልጻለች። ስለዚህ እሷን ስናጥፍ ልታይ ባይ አይደለሁም፣ ጉረኛ አይደለሁም ማለት ነው። ይህ ክቡ ደግሞ የሚያሳየው ምንድነው? በአለም ላይ የምንገኝ በዚህ ስፖርት ውስጥ የምንሰራ በሙሉ አንድ ቤተሰብ ነን ማለት ነው። ስለዚህ ጀነራላይዝ ወይም ደግሞ ስንጠቀልለው እጆቼን ለፍቅር፣ ለሰላም፣ ለአንድነት አውላቸዋለሁ እንጂ ለጸብ አላውላቸውም። በዚህ ስፖርት ያለን በሙሉ አንድ ቤተሰብ ነን የሚል ትርጓሜ ነው የሚይዘው። ሳሉት እስቲ ኖራ እንሞክረው። ቀኝ እጅሽን ተጨብጭና እንደዚህ። አዎ። ከዛ ከግራ መዳፍሽ ጋር ታያይዣለሽ። ግራ መዳፍሽ ነው የሚሆነው ክፍት ነው። አውራጣትሽ እንዳይረሳ እንደዚህ አጠፋ አድርጊው አውራጣትሽን። ከዛ ወደ ላይ ታደርጊያለሽ። ከዛ እንደዚህ። አዎ። አውራጣቶችሽ ግን ወደ ላይ ነው ቀና ማለት ያለው። ወደ ላይ እንደዚህ። በጣም ጥሩ። ስለዚህ አውራጣት የሚታጠፈው ጉረኛ አይደለሁም ትሁት ነኝ የሚል መልእክትን ለማስተላለፍ። መልካም። እንግዲህ አድማጮች በማህበራዊ ድረገጾቻችን ይሄን እያዩ እንደሚተገብሩት ተስፋ አደርጋለሁ። ስለ ስፖርቱ ስናነሳ ግን እንደው በስም ነጥለን እንጥራው እንጂ በስሩ ግን ብዙ ክፍሎች አሉት አይደለ? ከ10 በላይ ዘርፎች እንዳሉት ይነገራል። ስለነሱ እናውራ። በውሹ ስፖርት ውስጥ እንግዲህ የመወዳደሪያ ዘርፎቹ በርካታ ናቸው። በዋናነት ቅድም እንዳልኩሽ በሁለት ነው የሚከፈለው። አንደኛው የፍልሚያ ዘርፍ አለው ወይም ሳንሹ ወይም ሳንዳ ይባላል። በታውሉ ወይም ደግሞ አርት በምንለው ጥበብ ውስጥ ደግሞ 10 የተለያዩ የውድድር ዘርፎች አሉት። ሳንዳ በምንለው ዘርፍ ውስጥ ወይም ፋይት በምንለው ውስጥ ከታዳጊ ጀምሮ እስከ አዋቂ ድረስ የውድድር አይነቶች አሉ። በተለያዩ ኪሎ ካታጎሪዎች ውድድር ይካሄዳል። ውድድሩ የሚካሄደው ከመሬት ትንሽ ከፍ ባለ ልክ እንደ ቦክስ ሪንግ ባለ ነው። እጅን፣ እግርንና የውሹ ስፖርት ለየት የሚያደርገው ትግልን ይጨምራል። እነኚህ 3 ጥበቦች የያዘ ነው። ለዛ ነው ሳንሹ የተባለው። ታውሉ ወይም ደግሞ ቅድም ያልኩሽ የጥላ ቡጢ ውድድር የምንለው ደግሞ በጣም የተለያዩ ዘርፎች አሉት። በቻይንኛው አጠራር ቻን ስታይል የሚባል አለ። ቻን ማለት የሰሜን ስታይል ነው። ረጅም ቡጢ ወይም ደግሞ በረጅም ተከላክሎ የማጥቃት ጥበብ ማለት ነው። በሱ ስር ቻንኳን፣ ከጀል፣ ብሮድ ስወርድ የሚባሉ ስፒር የሚባሉ ዝርያዎች አሉት። ናንቿን በሚባለው ስር ውስጥ ደግሞ የናን ዝርያ የሚባሉት ናንገን፣ ናንዳው የሚባሉ አሉ። ሌላው የኛን ስፖርት በጣም ለየት የሚያደርገውና አሁን እንዲህ ውጥር ባለ ዓለም ውስጥ እንዲህ በፈጠነ ዓለም ውስጥ እርግጥ ማለትን የሚያስተምር ቴቼ የሚባል ጥበብ አለ። ቴቺ በነገራችን ላይ የተለያዩ ዩኒቨርሲቲዎች ባጠኑት ጥናት እጅግ ጤናን ለመጠበቅ ከተለያዩ በሽታዎች ለመፈወስ የሚረዳ የእንቅስቃሴ አይነት እንደሆነ ኢቨን የሃርቫርድ ዩኒቨርሲቲ ያረጋገጠው ነው። እና በሱ ስር ደግሞ የተለያዩ የቴቺ ውድድሮች አሉ። ታይቺ ራሱን ችሎ በባዶ እጅ አለ። ታይጂጂያን የሚባል ልክ ታይቺውን በስወርድ የምትሰሪው አለ። ሌላውን በቅርብ የመጣችው ታይጂሻን ወይም ታይቺን በማራገቢያ በምትመስል እንቅስቃሴ የሚሰራ የውድድር አይነት አለና እነዚህን ሁሉ የሚያካትት የስፖርት ዘርፍ ነው የውሹ ጥበብ። ከዚህ ደግሞ ያልፍና ትራዲሽናል ወይም ደግሞ ቱባ ዘርፍ የሚባል አላቸው። ማለት ባህላዊ ልክኛ ባህላዊ ሴቶቻችን እንደምንለው ሞደርን ዳንስ እንዳለው ቱባው ባህል ውስጥ ደግሞ በጣም በርካታ አይነት ነገሮችን ታያለሽ ኑራዬ። ለምሳሌ ድራንካርድ ቦክሲንግ፣ ይሄ የሰካራምን ሰው የሚመስል እንቅስቃሴ ሲሰሩ ድሮ በሙቪዎች አይተሻል። እንደሱ አይነት ስኔክ ስታይል ወይም ደግሞ የእባብን እንቅስቃሴ አይቶ የመስራትን
ሞንኪ ስታይል ልክ የጦጣን እንደዚህ እየተባለ በጣም በርካታ ስታይሎች አይነቶችም እንደዚሁ በትራዲሽናል ዘርፍ ውስጥ አሉት። አንተ ጋር ግን ተማሪዎች ጋር በብዛት የምታሰራቸው ስፖርቶች ወይም እንደየደረጃው እንደሚለያይ ግልጽ ነው። ግን እንደው በፍላጎት ተማሪዎቹ በንቃት የሚሰሯቸው ስፖርት አይነቶች የትኞቹ ናቸው? ቶፊቅ ራሱ የሚታወቀው በብዛት በቻን ዝርያ ነው። ምክንያቱም እኔም ተወዳድሬ ያለፍኩት ግብጽ ላይ ቻይናም የተወዳደሩት በቻን ስታይሎች ነው። ፋይቱም ላይ እንደዚሁ ጥሩ ልጆችን አፍርተናል። በጣም በርካታ ውጭ ድረስ ሄደው ኢንተርናሽናሊ ውድድር ያደረጉ ልጆችንም አፍርተናል እና ፋይትና የቻን ዝርያ ላይ ሞር የኔ ልጆች ያተኩራሉ። በጣም የሚታወቁት በቻን ስታይል ላይ ነው። እኔ ግን እውቀቱን ለመስጠት የሁሉንም ኦል ራውንድ የሆነ እውቀት ነው ያለኝ በቻኑም በናኑም በታይቹም። አሁን እንደውም ሞር የታይቺ ሚስጥር በደንብ በቅርቡ ቻይና ነበርኩኝ ስልጠና ወስጄ ነው የመጣሁት። ሚስጥሩ የበለጠ ሲገባሽ ደግሞ መረጋጋት ለህይወት ያለውን ዋጋ ስታውቂው ቅድም እንዳልኩሽ በዚህ በፈጠነ ዓለም ውስጥ መስከን የሚያስተምረው ታይቺ ነውና ታይቺን የበለጠ እየወደድኩት መጥቻለሁና አሁን ተማሪዎቼ ሞር ታይቺ ቢሰሩ ደስ ይለኛል። የነሱ ፍላጎት ግን ቅድም እንዳልኩሽ ወጣት ስትሆኚ በጣም የፈጠኑ ነገሮችን መስራት ነው የሚያደርጉትና እነሱ እሱን ፎከስ ያደርጋሉ። እኔ ግን በግሌ ለራሴ ማሆን ሞር ፎከስ ሰጥቼ የምሰራው ታይቺ ቹዋን ላይ። ያው ሰዎች እንግዲህ በእድሜ ከፍ ሲሉ በህይወት ልምድ ሲማሩ ብስለትን ያመጣሉ፣ ማስተዋልን ያመጣሉ፣ ለነገሮች መስከንን ያመጣሉ ይባላል። ይሄኛው ስፖርት ላይ ግን ያለ እድሜ ገደብ መስከን ይቻላል ይመስላል መልእክት ለሁሉም። ቅድም ስታነሳ እንግዲህ 34 ዓመት በላይ በአንድ ስፖርት ውስጥ መቆየት በጣም ትልቅ የህይወት መንገድ ነው። እዚህ ሂደት ውስጥ ፈተናዎች አይጠፉም። የቶፊቅ ፈተናዎች ምን ነበሩ? እስቲ መንገድህን ደግሞ ትንሽ እናውራው። እኔ ብቻ ሳልሆን ሁሉም ማርሻል አርቲስት በጣም የሚፈተንበት ትልቁ ችግር የማሰልጠኛ ቦታ ነው። እጅግ በጣም የምንቸገርበት ያው ለማርሻል አርት ተብሎ የተዘጋጁ ቦታዎች የሉም። እንደ ሀገር የምንጠቀመው ወጣት ማዕከላትን ነው። እነኚህ ወጣት ማዕከላት ደግሞ መልቲ ፋንክሽን ናቸው። ስብሰባ ይኖራል፣ ሌላም ነገር ይኖራል። በእነዚህ የተነሳ ችግሮች ይገጥሙናል። ትልቁ የሁሉም የማርሻል አርቲስት የኔ ብቻ አይደለም። እንደው በዚህ አጋጣሚ የሚሰሙን አካላቶች የበለጠ ትኩረት እንዲሰጡልን የምፈልገው በጣም በሚገርም ሁኔታ አሁን የስፖርት ማዘውተሪያ ስፍራዎች እየተስፋፉልን ነው። በጣም ነው የምናመሰግነው በዚህ አጋጣሚ። ማርሻል አርትን ግን ቤዝ ያደረጉ ወይም ደግሞ ኢንዶር ጌሞች ላይ ቤዝ ያደረጉ የስፖርት ማዘውተሪያ ስፍራዎች ግን ብዙ የሉንም። ስለዚህ እነዚህ የበለጠ አሁን ከሚሰሩት ኢንፍራስትራክቸሮች ጋራ አብረው ቢሰሩ የማርሻል አርት አስተማሪዎች የማሰልጠኛ ቦታ ችግራቸው ይቀረፋልና ትልቁ የቶፊቅ ችግር እንዳልኩሽ ምናልባት በዚህ ሁሉ ዘመኔ ውስጥ ካላጋነንኩኝ ወደ 8 ቦታዎች ላይ ከአንድ ቦታ እየተዘዋወርኩ አሰርቻለሁ። ትልቁ ፈተና እሱ ነው። ቀደም ሲል የነበረው ፈተና ግን የአዌርነስ ጉዳይ ነው። ማህበረሰቡ ማርሻል አርት ስፖርት የጤና ስፖርት መሆኑን ቅድም የነገርኩሽን ስነ ምግባሮች የሚያስተምር ስፖርት መሆኑን ለማሳወቅ ኢቭን ለሚመለከታቸው አካላት እንኳን ለማስረዳት ትልቅ ትግል ነበር። አሁን በጣም በጥሩ ሁኔታ ይታወቃል። ኢቭን የተለያዩ እንትኖችን የምናደምቀው የማርሻል አርት ባለሙያዎች ነን። ፌስቲቫሎችን፣ የአካል ብቃት እንቅስቃሴዎችን በጣም በስፋት የምናደምቀው የማርሻል አርት ባለሙያዎች ነን እና አሁን ብዙ ችግሮች የሉም። እንዳልኩሽ ግን በዋናነት ይህ ችግር ለማርሻል አርት ባለሙያ ቢቀረፍለት በጣም ጥሩ የሆነ ነገር ይገጥመዋል ብዬ አስባለሁ። ከዛ ባሻገር ያው እንደ ሀገር ምናልባት የስፖርት ማቴሪያሎችን ወደ ሀገር ውስጥ የማስገባት ሁኔታ ላይ የቀረጥ ጉዳይ ትንሽ ያስቸግረዋል። ማርሻል አርት አስተማሪዎችን እንዳያዘምኑትም ከሚያደርጋቸው ነገር አንዱ ነው። እሱ ላይ እንደዚሁ ድጋፍ የሚገኝበት መንገድ ቢኖር እነዚህ ናቸው ቻሌንጆቹ። ከዛ ውጭ ግን ያን ያለ የሚከብድ ተግዳሮት ገጥሞን አያውቅም። ከማሰልጠኑ ባሻገር ዳኝነቱም ላይ ስልጠና እንደምትሰጥ ሰምቻለሁ። እንደው ብዙ ስፖርታዊ ጉዳዮችን ለማከናወን ደግሞ የሚያስፈልጉ የጊዜ አጠቃቀሞች አሉ። እንደው አንድ ቀን እንደ ምሳሌ እንዳንሳ ብንል የቶፊቅ የሰዓት አጠቃቀም ምን ይመስላል የሚለውን እናወራል። እውነት ነው። ያው ዳኝነት በሀገራችን እንግዲህ የመጀመሪያው ኢንተርናሽናል ዳኛ ቻይና ላይ የሆንኩት እኔ ነኝ። ስቲል ሌላም ሰው አላፈራንም። በእርግጥ ያው የኮሚኒኬሽን ጋፕም ስለነበረ ነው። ከዛ ስመለስ ግን በሀገራችን ያሉ ከ90% በላይ የሚሆኑ ዳኞችን እስከ ኢንስትራክተር ሌቭል ያፈራሁት እኔ ነኝና አሁን ለነሱ አስረክብ ያለውኝ እኔ ብዙም እንትን አላደርግም። እነሱ እያሰለጠኑ ነው። በጣም በርካታ ልጆችን እያፈሩልኝ ነው ያለው።
የኔ ሰዓት አጠቃቀም ምንድን ነው መሰለሽ? ትልቁ ነገር ኤርሊ ኢን ዘ ሞርኒንግ ከተነሳሽ ነገሮችን በደንብ ለማሳካት ጥሩ አጋጣሚዎች ይፈጥራሉ እና ያው ከ11 ሰዓት በኋላ እንቅልፍ የለም እንደምታውቂው። ሞር ስፖርተኛው የሚገባው 12 ሰዓት ተኩል ነው። ስለዚህ ኤርሊ ትነሻለሽ 12 ተኩል እነሱን ትሬኒንግ ሰተሽ እስከ 4 ሰዓት ባለው ሰዓት የእነሱን ፕሮግራም ታሳኪያለሽ። ከዛ በኋላ ከ4 እስከ 6 ያለውን ሰዓት ለራስሽ የምትወስጂው ጊዜ ነው የራስሽን ትሬኒንግ። ከዛ በኋላ ያለው ሰዓት የተወሰነች 30-40 ደቂቃ የምትሆን የናፕ ጊዜ አለችኝ፣ እሷን አደርጋለሁ። ከዛ በኋላ ያሉ ሰዓቶች ግን የተለያዩ ጽሁፎችን የማነብባቸውና የተለያዩ ጽሁፎችን የማዘጋጅባቸው ጊዜዎች ናቸው። ስልጠና ካለ ግን ከቅድም ከሰጠዎች ሰዓት ቀነስ በማድረግ ወደ እነሱ አሸጋግራለሁ። ከ10 ሰዓት በኋላ ደግሞ እስከ ምሽቱ 2 ሰዓት ተኩል በተመሳሳይ እዛው ስፖርቴ ላይ ሳሰለጥን ነው የምገኘውና የኔ 75-80% ህይወት ከስፖርት ማሰልጠን ጋር የተያያዘ ነውና ሰዓት አጠቃቀም ይሄን ይመስላል። ወደ ቻይና ተጉዘህ የወሰድካቸው ስልጠናዎች አሉ። እንደው በዚህ ሂደት ውስጥ በጊዜ ሂደት ውስጥ እንደው ከጊዜ ወደ ጊዜ በወሰድካቸው ስልጠናዎች ልክ በሄድክባቸው ሀገራቶች ልክ ምንድነው እየተቀየረ የተመለከትከው ነገር የተለወጠው ነገር ምንድነው የሚለውን ጥያቄ ያዝልኝ። ከዛ በኋላ ደግሞ ስለ ኢትዮጵያ ውሹ ውጭ ሀገር ብታገኛቸው ባለሙያዎች ምን አይነት ምልከታ አላቸው የሚለውን አጋራል። በጣም የሚገርምሽ ነገር የተለወጠ ያው ስፖርት ሳይንስ አይደል፣ ዳይናሚክ ነው። ሁሉ ጊዜ የሚቀየር ነገር አለ። ከሱ ጋር ሁሉ ጊዜ አንቺ ማደግ አለብሽና በሄርንበት ጊዜ ሁሉ ጊዜም አዳዲስ ነገሮች እንተምረን ነው የምንመጣው። ራሱን መማሪያ ቆመ መምህር የሞተ ነው የሚለው። ስለዚህ ሁሉ ጊዜም ትማሪያለሽ፣ ሁሌም ተማሪ ነን። ስለ ኢትዮጵያውያን ምን ይላሉ? እሱ በጣም የሚገርም ፖይንት ነው ያነሳሽልኝ። ቻይና እኔ ብቻ አይደለም በርካታ አሰልጣኞች ልከናል እና የላክናቸው አሰልጣኞች በሙሉ እኔን ጨምሮ ቻይናውያን ለኛ የሚሰጡን አድናቆት እጅግ በጣም የተለየ ነው። እኔ 2 ጊዜ ሄጃለሁኝ። 2 ጊዜም በአጠቃላይ ከየተሰበሰበው ቲም ሊደር ሆኜ ነው የሰራሁት። ያ ደግሞ ዝም ብሎ የመጣ አይደለም። እዛ ጋር ፐርፎርም የምናደርገው ነገር እጅግ በጣም የሚያስደስት ነው። ከዚህ የሄደው ቲም በሙሉ ነው የምነግርሽና አብዛኛዎቹ የተዘጋጁ ስልጠናዎችን ሊደር ሆኖ ነው ተመስግነው ወደ ሀገር የተላኩ ደብዳቤዎች በአብዛኛው በኤምባሲ በኩል ብታይ ከስነ ምግባር ጀምሮ ከትሬኒንግ ሰዓት ከማክበር በሁለንተናዊ ነገራችን የተመሰገንን ምስጉን አሰልጣኞች ነን በቻይናውያን ዘንድና ቻይናውያንም ልዩ እይታ ለኛ አላቸው። የኢትዮጵያኖቹ እንዴት ትመለከተዋለህ ካልሽኝ ቅድም እንደነገርኩሽ ነው። እኛ ጋራ ጥሩ ነን ያለ ነው። በጣም ተፎካካሪ የመሆን እድል በጣም በከፍተኛ ደረጃ ያለን ባለሙያዎችና ሰልጣኞች አሉን። በቅርቡ እንደውም አሁን ለዩዝ ቻምፒዮንሺፕ ወደ ግብጽ 3 አትሌቶችን እንልካለን። አንድ አሰልጣኝ 2 አትሌቶች በዛው የዩዝ ቻምፒዮንሺፕ ላይ ይሳተፉልናል። ይሄ እንደ ውሹ ስፖርት እንግዲህ ለኛ ትልቅ ግብአት ነው። ከዛ ባሻገር በተለያዩ ውድድሮች ላይ ራሳችንንም ፈትነናል። እኔ ለምሳሌ በሄድኩበት ውድድር አሁን በቅርቡ በነበረው ላይ በታይቺ ኢትዮጵያ በቡድን የብር ሜዳሊያ አግኝታለች። በግልም የተወዳደር ነው 4ታችን የብር ሜዳሊያ፣ 1 ደግሞ የወርቅ ሜዳሊያ ተገኝቷል። ይሄ ትልቅ ነገር ነው። ከኛ ቀደም ብሎ የሄዱትም እንደዛው 13 አካባቢ የሚጠጋ ሜዳሊያ ለሀገር ይዘው መጥተዋል። እኔ ከዛ በፊት በተደረገ ውድድር ላይ ተሳትፌያለሁ። አፍሪካ ላይም ተሳትፌያለሁና 1 ወርቅ 1 ብር አምጥቻለሁ። ከኔ ጋር አብሮ የነበረው ሲኒየር ግራንድ ማስተር አለና ይባላል። እሱም እንደዚሁ ለሀገሩ 1 ወርቅና 2 ብር ሜዳሊያ ይዘው መጥተዋልና ኢትዮጵያን የዋዛዎች አይደለንም በማርሻል ስፖርት። እንዳየሽው በቅርቡም በወርልድ ቴኳንዶ የተገኘ ውጤት እጅግ በጣም የሚያስደስት ነው በዩዝ ላይና ማርሻል ስፖርቶች ሰፊ ትኩረት ቢሰጣቸው እንደ ሌሎቹ እንደ አትሌቲክሱ እንደ ሌሎቹ ስፖርቶቻችን የሀገር ባንዲራን በደንብ ከፍ አድርገን የምናውለበልብባቸው ጥበቦች ናቸውና ኢትዮጵያውያን በጣም ጥሩ ሌቭል ላይ ነን ያለ ነው ብዬ ነው ማለት እንፈልገው። ከዚህ ከስፖርቱ ጋር በተገናኘ የሚነሳው ሌላኛው ነገር እንደውም ትንሽ አንተ ጋር ወደ ሌሎች ክፍለ ሀገራትም የመውጣት ነገር አለ። ከዚህ በፊት ሐዋሳ ሌሎች ቦታዎች ላይ የመሞከር ነገር አለ። ግን በአብዛኛው የውሹ የካራቴ ስፖርቶች ከተማ ላይ የመገደብ ነገር ይታይባቸዋል። በዚህ ዙሪያ ላይ እንደው ምልከታ እንድታጋራኝ እንፈልጋለሁ። እንዴት እንዳየሽው አላውቅም ኑራዬ። እኛ የውሹ ስፖርት በድፍን ኢትዮጵያ
እስከ ቀበሌ ገበሬ ማህበር ድረስ አለ። በጣም የሚገርምሽ በተለያዩ ክልሎች ዳታ ለመሰብሰብ ሄደናል፣ ስልጠና ለመስጠት ሄደናል። ከአንተ ጋር ላወራ ጥያቄዎችን ሳቀርብ አንዳንድ ክፍለ ሀገር ላይ ያሉ አድማጮቻችንም ይሄንን ስጋት ወይም በደንብ አስተማሪዎች በስርዓት ቤት ይዘው የማሰራት ነገር ብዙ የለም የሚል ነገር አንስተዋል። ኦፍኮርስ ቅድም ያነሳሁት ነው እኮ እንኳን እነሱ ክፍለ ሀገር ያሉት እኛም አዲስ አበባ ያለ ነው በማሰልጠኛ ቦታ ችግር አለብን። ምናልባት እንዳልሽው ወይ ወጣ ብሎ ወደ ጫካ ውስጥ የማስተማር እንደዛ ካልሆነ በስተቀር በቅርብ አሁን በደሌ ላይ ስልጠና ሰጥቷል፣ ጅማ ተሰጥቷል፣ ወደ አማራ ክልል ደሴ ላይ ተሰጥቷል። በርካታ አሰልጣኞች ናቸው ያሉት እና በዳታ ብነግርሽ እስከ 1300 ምናምን አሰልጣኝ ድረስ መጥቶ ምዘና አካሂዷል። ያ ማለት ኦልሞስት ኦል ኢን ኦል ኢትዮጵያ የውሹ ስፖርት አለ። በጥራትና በብዛት ነው ወይ ለሚለው ትክክል ያንቺን ሼር አደርግሻለሁ። አልተዳረሰም። በጥራትም በብዛትም ግን ተዳርሷል ብለሽ ብትይ ይቀረናል እንጂ በአብዛኛው በሁሉም ክልል እና ከተማ አስተዳደሮች ውስጥ የውሹ ስፖርት በስፋት እየተዘወተረ ነው የሚገኘው። በስፖርት ሳይንስ የመጀመሪያ ዲግሪህን አግኝተሃል ወይም የመጀመሪያ ዲግሪ በስፖርት ሳይንስ ነው። የመመረቂያ ጽሁፍ ደግሞ ውሹ ነው። ውሹ በኢትዮጵያ ያለው ተግዳሮትና መሰል ነገር ነውና ቅድም ያነሳሳቸው ጉዳዮች አሉ። ግን የመመረቂያ ጽሁፍ ስለሆነ ጥናት ስለሆነ ደግሞ ሌሎች ነጥቦች ይኖራሉ። ከዛ አንጻር እዛ ጥናትህ ላይ ያገኘሃቸው ውጤቶች ምን ይመስላሉ የሚለውን ብታጋራን ለሌሎች አድማጮችም ሰፋ ያለ ነገር ይኖራል ብዬ አስባለሁ። እሺ አመሰግናለሁ። ያው በዚህ አጋጣሚ እውነት ስላነሳሽው ጥናቱን ደስ ይለኛል። ያው አንዳንድ የኛ ሀገር ጥናቶች በቃ ይሰቀላሉ ይተዋሉ እና ስላነሳሽው ደስ ብሎኛል። እዛ ውስጥ ብዙ ነገር ነው ለማንሳት የሞከርኩት። የመጀመሪያው ነገር ከአደረጃጀት ጀምሮ ነው። የኢትዮጵያ ስፖርት ፖሊሲያችን እንግዲህ አማተሪዝምን ነው የሚያበረታታው። የማርሻል አርት በባህሪው ደግሞ ፕሮፌሽናሊዝም ላይ ሞር ፎከስ ያደርጋል እና አደረጃጀት ላይ በተለይ አማተሪዝም ላይ ሙሉ ፍላጎት ኖሮት የስራ አስፈጻሚ ኮሚቴ ያለመኖር፣ ባይዝድ የመሆን በሆኑ ሰዎች ብቻ ላይ ፎከስ የማድረግ አንዱ ያገኘሁት ክፍተት ይሄ ነው። ተሟልቶ ያለ መገኘት፣ ስራውን በአግባቡ ያለ መምራት የሚል ነው። ሌላው ከጽህፈት ቤትም አንጻር እንደዚሁ የተገኙ እንትኖች አሉ። የጽህፈት ቤት ባለሙያዎች ስፖርቱን ከስራ አስኪያጅ ጋር ተናበው ከቴክኒክ ጋር ተናበው ሳይሆን በግልም እንዲሁ እነሱም በፈለጉት ሁኔታ የመምራትም ነገሮችን እዛ ላይ አንስቻለሁ። የማልደብቀውም ደግሞ ሌላ ያነሳሁት ነገር በአሰልጣኞች መካከል ያሉ ያለመከባበር ችግሮች፣ ይሄ ሲኒየሪቲን ያለመከባበር፣ በጋራ የመስራት ነገርን ባሪየር የሚሆኑ ነገሮችን እነዚህን አንስቻለሁ። ያው ቅድም ከጠቀስኩልሽ ከፋሲሊቲዎች ከምናምኖች ውጪ ማለት ነው እና ለነዚህም ሶሉሽኖችን አስቀምጫለሁ። ባለሙያዎች በጋራ የሚሰሩበት ማህበር ቢኖራቸው፣ መንግስትም ደግሞ በልዩ አደረጃጀት ስፖርቱን የሚመራበትን ስርዓት ቢያየው የሚሉ የተለያዩ ሀሳቦችን ያነሳውበት ጽሁፍ ነው። በነገራችን ላይ ትልቅ ግሬድ ነው አስተማሪ የሚሰጠኝ ኤ+ ያገኘውበት ነው እሱ ጽሁፌ። እንደው ከዚህ ከስፖርቱም ከተለያዩ ጉዳዮች አንጻር ስናነሳ በዋናነት የስፖርቱ ዓላማ ስነ ምግባርን በተለይ የህይወት ስታይልን ወይም የህይወት መንገድን መምሪያ ነው የሚሉ ሀሳቦች ይነሳሉና ወታደራዊ ጥበብ የሚልም ትርጓሜ እንዳለው አውቃለሁ። ከዛ ባሻገር ግን በተግባር ደግሞ ማህበራዊ ህይወት ላይ የራሱ የሆነ ተጽዕኖች እንዳሉት ይታመናል። አንተ ግላዊ ህይወትህን ወይም ማህበራዊ ህይወትህን በምን መልኩ ነው የምታስኬደው? እንዴት ነው ያለው መንገድ? በአብዛኛው ጊዜን ቀደም እንዳልኩሽ የሚወስደው የዚህ የማርሻል አርቱ ጊዜ ነው። ግን እቺን የምትቀረኝን አንድ እሁድ ከሰዓት በኋላ ነው ብዙ ጊዜ የማህበራዊ ህይወቶችን ለማሳካት የምጥርበት። ከዛ ባሻገር ግን በሚኖሩኝ የተወሰኑ ጋፖች ውስጥ የትኛውንም የማህበራዊ ሁኔታዎች የሚጠይቁትን ለቅሶም ቢሆን ሰርግም ቢሆን ሌሎችንም ነገሮች አቅሜ በፈቀደው መጠን ለመገኘት እሞክራለሁ። ግን ብዙ እውነት ለመናገር ብዙ ጊዜያችንን በተለይ ማርሻል አርት ላይ ያለን አሰልጣኞች ብዙ ጊዜያችንን ስፖርቱ ላይ ፎከስ ስለምናደርግ በተወሰኑ የቤተሰባዊ በተለይ ቤተሰባዊ ጉዳዮቻችን ላይ ጋፖች አሉብን። እንግዲህ ማርሻል አርቲስት ተማሪዎቹ ልጆቼ ነው የሚለው እነሱንም እንደ ልጅ ስለምናይ ቤተሰባችንም ስለሚረዳን ነገራቶችን ቀለል አድርጎ እያየልን እንጂ ተወሰኑ ጋፖችን ይፈጥራል። ነገር ግን በሌሎች ማህበራዊ ዘርፎች ላይ
ሙሉ በሙሉ ተሳትፎ እናደርጋለን። እንዳልኩሽ በተለያዩ በሚዘጋጁ ኩነቶች ላይ ከፊት ተሰልፎ የሚገኘው የማርሻል አርት ባለሙያ ነው። በተለያዩ ድጋፎች ላይ ከፊት የምታገኘው የማርሻል አርት ባለሙያ ነው እና ሌሎችን ሁኔታዎች ላይ በሰፊው እንሳተፋለን። ለዚህ መንገድ አሁን ላለህበትም ለነበርክበትም ሂደት እንግዲህ ያው ቤተሰባዊ ህይወት፣ ግላዊ ህይወት የራሱ ተጽዕኖ አለውና ባለትዳርና የልጆች አባት እንደሆን ካውቃለሁ። ከዛ አንጻር ከቤተሰብ ያለው ድጋፍ እንዴት ነው? ስንት ልጆች አሉ የሚለውን እንስማ። ኦኬ እኔ እንግዲህ ባለቤቴ በደንብ ነው የምትረዳኝ። 3 ልጆች አሉ ነው የምትለኝ። አንዱ ውሹ ነው። 2 ልጆች ነው ያሉኝ፣ አንድ ወንድና አንድ ሴት። ያው ሶስተኛው የቤተሰባችን አካል ውሹ ስለሆነ በምታደርጋቸው ነገሮች ቅር አልሰኝብህም ስለምትል ባለቤቴ ያያን አህመድ በዚህ አጋጣሚ በጣም ነው ማመሰግናት። ምክንያቱም በጣም አንደርስታንድ ታደርገኛለች። 3 ወር ቻይና በነበረኝ ቆይታ ረጅም ጊዜ ነው። ቤተሰብን መምራት ኃላፊነቱን ወስዳ የኔን ቦታ ሸፍና መቆየትም ከባድ ነው እና እንደዚህ አይነት ሁኔታዎች ላይ አንደርስታንድ ስለሚያደርጉን በጣም እድለኞች ነንና ለዚህ ምስጋና አቅርባለሁ። መልካም ሀገርኛ ስፖርትን ነው ውድ አድማጮቻችን እየተከታተላችሁ የምትገኙት። ዛሬ በልዩነት እንግዲህ ሲኒየር ግራንድ ማስተር ቶፊቅ ሹሜ ከኛ ጋር ቆይታ እያደረገ ይገኛል። ከ34 ዓመት በላይ በማርሻል አርት ስፖርት እያገለገለ ያለ ስፖርተኛ ነው፣ የስፖርት ሰው ነው። የእሱን የህይወት ተሞክሮ ስለ ውሹ ስለ ማርሻል አርት ያለው ሂደትና ከትላንት ዛሬ ምን ይመስላል የሚለውን በስፋት እያወራን እንገኛለን። የመሸጋገሪያ ፋታ ወስደን እንመለስና ወደ ቀሪ ጨዋታዎቻችን እናልፋለን። ሀገርኛ ስፖርት የሀገር ውስጥ ስፖርትና ሰዎቻቸው ላይ ትኩረቱን የሚያደርግ ሳምንታዊ ዝግጅት ነው። የዛሬ እንግዳችን እንግዲህ ሲኒየር ግራንድ ማስተር ቶፊቅ ሹሜ ነው። በርከት ያሉ ደስ ቢሉ ጨዋታዎችን እየተጨዋወትን ቆይታ አድርገናል። እኔ ያው በውሹ በማርሻል አርት አንዴ ስምህ ስለተተከለ በዛ ቶፊቅ ሲባል ብዙዎች ጭንቅላት ውስጥ እሱ ስለሚመጣ ነው እንጂ ስላንተ ይሄንን ፕሮግራም ላዘጋጅም ስጠያይቅ ብዙ ነገሮችን ነው የምሰማው። ኦርጋን ትጫወት ነበር? ቅድም ፊልም ቲያትር በጣም የሚገርም ሰው ነው ነገርሽ። ኧረ መስማት አለብን። እንትን ቅድም የጠቀሻቸው አርቲስቶች ተሼ፣ ቴዲ ከነሱ ጋራ ቴዎድሮስ ለገሰ ዩኒቲ ቲያትር ክበብ የሚባል ነበር። ምናልባት አገር ፍቅር የደረሰም ቲያትር ነበረን የልብሳት የሚባል እና እሱ ላይ ከነሱ ጋር አብሬ ተውን ነበር እና ቲያትሩንም ሞክሬያለሁ። እዛ ውስጥ የኪነት ነበራቸው እና እነሱ ጋር የፒያኖ ከነሱ ጋር አጀብ ነበረ። ሙዚቃ መሳሪያ እጫወታለሁ፣ ሞክራለሁ። በፊት ሞክር ነበር ረጅም ጊዜ ግን አሁን በባህሪ በጣም ትዕግስተኛ ሰው ነው ይላሉ የቅርብ ወዳጆች። እርግጥ ቀደም ሲል ስለ ስፖርቱም ስናወራ ስነ ምግባርን፣ መታገስን፣ ሌሎች በጣም የሚጠይቃቸው ስነ ምግባሮች አሉ ይባላል። ግን የቶፊቅ ይለያል አሉኝ። 7 ጊዜ ሰው ሲሳሳት 8 ጊዜ ለማሳየት ዝግጁ ነው ይላሉ። ትዕግስተኝነት በዚህ ስፖርት የመጣ ነው ወይስ ቶፊቅ በራሱም ያዳብራቸው የጨመራቸው ነገሮች አሉ የሚለውን ከአንተ አንደበት መስማት ፈልጋለሁ። የተወሰነ መቼም ያው ባህሪ ኢነሪትድ አይደል ይወረሳል። ከዛ ባሻገር ግን ስፖርቱ በባህሪው እንደዛ አይነት ሰው እንድትሆኝ ያደርግሻል። ስፔሻሊ ደግሞ አስተማሪ ስትሆኝ እኮ ተማሪ ወደ አንቺ የመጣው ለምንድን ነው? ሊማር አይደል? ስለዚህ ሁሌም የምነግራቸው አንድ ነገር ነው። 1000 ጊዜ ብትሳሳት 1001ኛውን ጨምሬ ያሳይሃለሁ። በእኔ ላይ እምነት እንዲኖረው እፈልጋለሁ። እንደምቀይረው እንዲያምንልኝ እፈልጋለሁ። ያን ለማድረግ ደግሞ እየተቆጣው የጮህኩ አይደለም፣ በፍቅር ወደ እኔ እያመጣሁት ነው። ስለዚህ ፍቅርን ከምትገልጭበት ነገር አንዱ ደግሞ ታግሰሽ የሰዎችን ለውጥ ማምጣት ነው። ስለዚህ ታጋሽነት የአሰልጣኝ ባህሪ ነው። ምክንያቱም አሰልጣኝ አባት ነው። አባት ልጁ ምንም ቢያጠፋ ምንድን ነው የሚያደርገው? እየታገሰ አንዳንዴም
ቆንጠጥ እያደረገ ነው። አሰልጣኝ አባት ነው ስንል አንዱ ነገር ይሄ ስለሆነ በሱም የዳበረ ነውና ቅድም እንዳልኩሽ ነው መረጋጋት የህይወት ትልቁ ክፍል። ስለዚህ እርግጥ ማለት በጣም ያስደስተኛልና ለዛ ይመስለኛል ሰዎች እንደዛ ብለው የሚሉት። ሌላ ባህሪም ነግረውኛል። ይሉኝታ በጣም ያጠቃዋል ይላሉ። እንግዲህ ያው እንዳልኩሽ ነው ከራሴ ሰው አስቀድማለሁ እውነቱን ለመናገር በተለያዩ ነገሮች ውስጥ። ምክንያቱም በሰዎች ውስጥ የምታየው ደስታ ያንቺን ደስታ እጥፍ ነው የሚያደርገው። እሱ ነገር በጣም ይጎዳኛል በእርግጥ አውቃለሁኝ። ግን በቃ አንቺ ስትደሰች ከማየት በላይ ምን የሚያስደስት ነገር አለ? እኔ ብቻዬን ብደሰት ናቲንግ፣ ሁለታችን ስንደሰት ግን በጣም ደስ ይላል። እና የሰዎች ደስታ እንደማየት የሚያስደስተኝ ነገር የለም። በዛ የተነሳ አንዳንዴ መሆን የማይገባቸውን ነገሮች አሳልፈሽ ትሰጫለሽ። በይሉኝታ ብዙ ነገር ትሆኛለሽ። የውሹ ስፖርት ላይ እንደቆየና ረጅም ዓመት ግልጋሎት እንዳለው ምናልባትም ከመጀመሪያዎቹ የውሹ አሰልጣኞች ተርታ ወይም ጥቂት 3 ገና ሀገሪቷ ላይ ስፖርቱ ሀ ብሎ ሲጀምር ከነበሩ 3 ሰዎች መሀል እንደሆነ ሰው በምን ያህል ደረጃ ልምድህን አጋርተሃል ወይም ለሌሎች እንዲቀመጥ አድርገሃል? አንድ ሞደርን ውሹ የሚል መጽሐፍ እንደ ጻፍ ካውቃለሁ። ምናልባት ሌሎች ስራዎች ካሉ የዛ መጽሐፍ ይዘት መነሻ ጉዳዮች ካሉ እናውራበት። ያው እንግዲህ ለትውልድ የምትሰጫቸው የተለያዩ ነገሮች አሉ። አንዱ ያልሽው ሞደርን ሹ ነው። ሞደርን ሹ ቁጥር 2 ተጽፎ ከተዘጋጀ አሁን 4-5 ዓመት ሆኖታል። ግን ምንድነው እንዳልኩሽ ሳይንስ ዳይናሚክ ስለሆነ በየጊዜው ይቀየራል። ሳነበው እንደገና ቀይረኝ ይለኛል። በዛ የተነሳ ቆይቷል እንጂ ሁለተኛው መጽሐፍ እንግዲህ እንዳላ ፍቃድ በቅርቡ ይወጣል ብዬ አስባለሁ። ምናልባት 2-3-4 ወራት በኋላ የመጀመሪያውን ነገር የምናየው ይመስለኛል። ከዛ ባሻገር ግን ጥሩ አጋጣሚዎች አሁን ሚዲያ በጣም ብዙ ነው። ሶሻል ሚዲያው ቲክቶክ ፕላትፎርም ላይ በደንብ ለውሹ ብቻ ሳይሆን አጠቃላይ ጤናና አካል ብቃትን በተመለከተ በርካታ ቪዲዮዎችን እሰራለሁኝ። ሰዎች ከሱም እውቀት የሚያገኙበትን ነገር እያመቻቸው ነው፣ እየሰራሁበት ነው። በቅርቡም ደግሞ የዩቲዩብ ቻናል እከፍታለሁኝ። በሱም ቻናል እንደዚሁም እነኚህን ያሳለፍኳቸውን ነገሮችን ጨምሬ ለማህበረሰባችን ደግሞ ይጠቅማል የሚላቸውን ነገሮች የማጋራበትን ፕላትፎርም እያዘጋጀው ነውና በዚህ አይነት መልኩ ነው እንግዲህ እያጋራ ያለሁት። ከዛ ባሻገር ማሰልጠኛ ማዕከላት አሉኝ። በእነኛ ማዕከላት ውስጥ እስካሁን እያስተማርኩ ነው ያለሁት። ራሴው ነኝ የማስተምረው፣ ረዳት አሰልጣኝ እንኳን የለኝም። እሱንም ሼር አደርጋለሁ። ከክልል በጣም ከተለያዩ ቦታዎች ሰዎች ይመጣሉ፣ አሰልጣኞች ይመጣሉ። እነሱንም እያሰለጠንኩ ነውና ስቲል ስራው ላይ ነኝ ማለት ነው። የመጽሐፉ ይዘት ግን ምን ነው? ለምሳሌ ስለ ውሹ ታሪካዊ አመጣጥ ነው ወይስ እነሱ ምንድን ነው ይዘቶቹ? የመጽሐፉ ይዘት በዋናነት የውሹ ምንድን ነው የሚለውን ያነሳል። ከዛ በመቀጠል ደግሞ የኢትዮጵያ ውሹ ታሪክ አይታወቅም። አሁን እኛ ሀገራችን ላይ የሆነ ታሪክ የሆነ ቦታ ሲደርስ ማን ጀመረው የሚለው ነገር እንደገና ወደ ኋላ ተሄዶ ነው የሚፈለገውና ማን ጀመረው፣ እነማን ጀመሩት፣ እንዴት ጀመሩት የሚለንም ታሪክ ያካትታል። ቅድም የሰጠው ሰላምታ ትርጉም አይታወቅም። እሱንም ትርጉም ይብን ጨምሮ ያካተተ ነው። ሌላው ለውሹ ስፖርት ጠቃሚ የምንላቸው የአካል ብቃት አይነቶች ምንድናቸው የሚለውን ይዛል። ትልቁና ዋናው ነገር ደግሞ ስነ ምግባር ነው ብለን የለም ቡዲ ይባላል በቻይንኛው። የስነ ምግባር ህጎች ምንድናቸው? ታማኝነት፣ ቅንነት፣ የተቸገሩ መርዳት ምናምን የቅድም የገለጽኩልሽን ነገሮች እነሱንም በደንብ ዝርዝር ያስቀምጬበታለሁ። ከዛ ባሻገር በውሹ ስፖርት ላይ እንደ ኮሪያውና እንደ ሌሎች ሀገር ስፖርቶች የቻይንኛ ቃላት እጥረት ነበረብን። ኢቨን ቁጥሮችን የምንቆጥረው በእንግሊዝኛ ነበር። እነሱን ሙሉ በሙሉ በቻይንኛ ለመቀየር ሞክሬያለሁ። ሁሉም አሰልጣኝ በቻይንኛ እንዲጠቀምበት አድርጌያለሁ። በጥሩ የእንቅስቃሴ አመራርን በተመለከተ አቴንሽን ሳሉት የሚለውን ቼንግ ጅሊ ወደሚሉ ቋንቋዎች የመቀየር ወደ ቻይንኛ ወደ ቱባ ወደ ራሳቸው እንዲቀየር አድርጌያለሁ። ቋንቋዎችንም እዛ ላይ አካትቻለሁ። ከዛ ባሻገር መሰረታዊ የውሹ ስልጠናዎች ምን ይመስላሉ የሚለውንም አካትቼበታለሁ። ስፖርት ከእድሜ ጋር ያለው ትስስር በጣም ላቅ ያለ ነው። ውሹ ላይ ግን ከዚህ ነገር አለሙ ትንሽ ወጣ ያለ ባህሪም አለው። እንደውም ስላንተ ቅድም ስናነሳ በእድሜውና በአካሉ መካከል ያለው ልዩነት በጣም ሰፊ ነው የሚሉ ሀሳቦች ይሰጣል። ያንን እኔ እጋራለሁ። ያየው ያለው እውነት ስለሆነ አድማጮቻችንም ማህበራዊ ድረገጻችን ላይ ገባ ብለው ይህንን መመስከር ይችላሉ። ውሹ
በእድሜ ገደብ ወይም ከሌሎች ስፖርቶች ከሚለያቸው ባህሪያቶች መካከል አንደኛው ይሄ ጉዳይ ነው። ይሄንን አንተ እንድታብራራው ፈልጋለሁ። አንድ ሰው በ40 ዓመቱ ተነስቶ ውሹ መጀመር ቢፈልግ ያንተ ሀሳብ ምንድን ነው? ደስ እያለኝ ነው ምን አይነት ስፖርቶችን ሊሰራ ይችላል ቢኖርም እናንሳ። ምንድነው ለሁሉም ሰው እንደ እድሜው እንደ ብቃቱ ነው ሰፍተን የምናሰለጥነው። በነገራችን ላይ በውሹ ስፖርት ብቻ ነው፣ በሁሉም ስፖርት መሆን ያለበት እንደዚህ ነው። ውሹ ላይ ግን አንድ የ40 ዓመት ሰው እኔ ጋር ቢመጣ ቅድም የነገርኩሽ በጣም እርግት ያለው ለጡንቻውም ለአተነፋፈስ ስርዓቱም ሁለንተናዊ ብቃቱን የሚያዳብረትን የታይቺ ስፖርት ነው ማስተምረው። ምክንያቱም የታይቺ ስፖርት ምንም አይነት ጫና በመጋጠሚያዎች ላይ አያደርስም። ሞር ፎከሱ ብሪዚንግ ላይ፣ ሞር ፎከሱ ኮንሰንትሬሽን ላይ ነው። ሞር ፎከሱ ኢነርሽን ማለት ውስጥሽን ነው የምታዳምጪው። ስለዚህ ሞር እኔ ከ40 ዓመት በላይ ለሚሰሩ ሰዎች እሱን እንቅስቃሴ ያሰራለሁ። ከዛ ባሻገር ግን ጤና ነክ የአካል ብቃት እንቅስቃሴዎች የምንላቸውን እንደ ብቃታቸው ማሰራት እንችላለን እና በየትኛውም እድሜ እኔ 40 እንደው ማሳነሰሽብኛል 50 60 ቢመጣ ለነሱ የሚመጥን ሳይንሱን ተከትለን ዲዛይን የምናደርጋቸው እንቅስቃሴዎች አሉ። ይምጡና ይቀላቀሉን ነው። የትኛውም ስፖርት መስራት ይችላሉ ነው። መልካም። እስኪ ሌሎች ጥያቄዎችን እናንሳ። በማርሻል አርት ስፖርቶች መካከል ያለው መሰረታዊ ልዩነት ምንድን ነው የሚሉ ጥያቄዎችም ይነሳሉና የአብዛኞቹ መነሻ ኤሲያም ነው። ስለዚህ እዚህ ላይ ያለውን ሀሳብ እስቲ ጥርት ባለመልኩ ንገረልኝ ወይ አንሳልኝ። እሺ፣ ያው ሁሉም ስፖርቶች ቅድም የነገርኩሽ ግብ ነው፣ አንድ ናቸው፣ መጨረሻቸው አንድ ነው። ነገር ግን እንደ ሀገራቸው ባህል የተለያየ ነገር አላቸው። ውሹ የቻይናውያን ባህላዊ ስፖርት ነው። ቴኳንዶ ስንል ሁለት አይነት ቴኳንዶ ነው ያለው፣ ወርልድ ቴኳንዶ እና ኢንተርናሽናል ቴኳንዶ ተብሎ ይከፈላሉ። የራሳቸው ህጎች፣ ደንቦችና መመሪያዎች ያሉት የእንቅስቃሴ አይነት ያላቸው ነው። ካራቴ የጃፓናውያን ባህላዊ ስፖርት ነው። ይሄ ቅድም ያልኩሽ ሻዶ ቦክሲንግ ወይም የጥላ እንቅስቃሴ የምንለው በጣም የተለየ ነው። ካታ ይሉታል እነሱ፣ በቴኳንዶ ፑምሴ ይሉታል። የየራሳቸው የአርት አይነቶች ይይዛሉ። ከዛ ባሻገር የውድድር ህጎች፣ ደንቦቻችን እጅግ በጣም የተለያዩ ናቸው የማርሻል አርቶች። አጠቃለን ግን ስናየው የሁሉም ግብ ጨፍልቀን ቅድም ያነሳ ነው እንደሚያመጡትና ሁሉም የየራሳቸው ጥሩ የሆነ ዜጋን የመፍጠሪያ መሳሪያዎች ናቸውና በአንድም ይሁን በሌላ ይተሳሰራሉ። እጅ ስንዘራዛም አለ፣ እጅ ስንዘራዝም ሊኖር ይችላል። ሜቢ በፐርሰንት ጉዳይ፣ የአጠቃቀም ጉዳይ፣ የፋይቱ ላይ ምናምን ሊለያይ ይችላል እንጂ ዙሮ አንዱን ማርሻል አርት የሰራ ወደ ሌላኛው ማርሻል አርት ሂዶ መስራት ብዙም አይከብደውም እና አንድ ቤተሰብ ናቸው። ላይክ ሳይንስ ብለን ፊዚክስ፣ ኬሚስትሪ፣ ባዮሎጂ እንደሚገናኙት አንዳቸው ያለ አንዳቸው በኋላ ግባት እንደሚሆኑት ማርሻል አርቶችም እንደዚሁ የተሰናሰረ ነገር ወይም የተሳሰረ ነገር ያላቸው ስፖርቶች ናቸው። ያልተከፈለ ውለታ በሚል ተማሪዎች ስላዘጋጁት ዝግጅት እስኪ ያጫውተን። እሱ ዝግጅት እውነት ለመናገር እንግዲህ በህይወት ዘመኔ ብዙ ደስ ያሉኝ ጊዜዎች አሉ። ብዙ ደስታዬን የገለጽኩባቸው ጊዜዎች አሉ። ያልተከፈለ ውለታ ግን እንደ ስሙ እኔ ሳላውቀው እኔ ሳልሰማው የተዘጋጀ በተማሪዎች የተዘጋጀ ትልቅ ዝግጅት ነው። አንተ በህይወት ለከፈልክልን መስዋዕትነት፣ ላበረከትክልን በህይወታችን ለሰጠህን ሁሉ ነገር የሚገባህ ባይሆንም እናመስግንህ የሚል ፕሮግራም ነበር የተዘጋጀው። እውነት ለመናገር ተጀምሮ እስኪያልቅ ያለቀስኩበት ፕሮግራም ቢኖር እሱ ፕሮግራም ነው። ለቅሶው የሁለት ነው፣ የደስታም ነው። ሰርፕራይዙ በጣም የበዛ ፕሮግራም ነበረና ከዝግጅቱ ጀምሮ እጅግ በጣም የተዋጣለት ዝግጅት ነው የነበረው። አይ ዶንት ኖ ተማሪዎችን ምን ብዬ ማመስገን እንዳለብኝ አላውቅም። እንግዲህ ሁላችሁም እናንተም እንደዚሁ ለዚሁ ማድረግ እንድትበቁልኝ ያሰባችሁት ያቀዳችሁት ሁሉ እንደዚሁ ስኬታማ እንዲሆንላችሁ በዚህ አጋጣሚ እመኛለሁ። ፕሮግራሙን በስፋት በሶሻል ሚዲያ ላይ በጣም ተጋርቷልና አድማጭ ተመልካቾቻችንም እሱን ቢያዩት ጥሩ ነው ብዬ አስባለሁ። ትልቁ የኔ በህይወቴ ውስጥ ከነበሩት ትልቅ የደስታ ቀኖች መካከል አንዱ የነበረው እሱ ዕለት ነው። ይሄ ነው እንግዲህ ልገልጸው የምችለው። ስሜቱ ወደ ኋላ ሄጄ ሳስበው
አይደን አሁንም ራሱ ፊሊንጉ ያደርገኛል። በህይወት የተደሰትክበት ቀን ብለን ስንጠይቅ ይሄን ነው ማለት ነው የምትመልሰው? በትክክል። ለምን መሰለሽ እኛ ጋር ብዙ ጊዜ የተለመደ ነገር ሰው ከሞተ በኋላ ነው የሚመሰገነው። በህይወት እያለሽ መመስገን ትልቅ ነገር ነው፣ በጣም ትልቅ ነገር ነውና እሱ ነው ለኔ ትልቅ እንትን ያደረገኝ። እንደው ስለ አካላዊም ስለ ሌሎች የስነ ምግባር ጠቀሜታዎቹም ስለ ስፖርቱ እያነሳን ነበረ። ሰው ደግሞ ማህበራዊ እንስሳ ነው ይባላል በተለምዶ አይደለ? እርስ በርሳችን በተለይ እንደ ኢትዮጵያ ባለ ሀገር ደግሞ የየራሳችን ብዙ ማንነቶች ወይም ልዩነቶች ኖረውን ግን በአንድ ደግሞ የምንኖርበት ሀገር ነው እና ሰዎች ከላይፍ ኮቺንግ ወይም የህይወት መመሪያን እንደማስተማርህ ቀደም ሲል የገለጽካቸውን ነገሮች ወደ ተማሪዎች እንደማስረጽ ለኮሚኒኬሽን ወይም እርስ በርስ ላለ ግንኙነት ለጤናማ ማህበራዊ ትስስር ምን ነገሮችን ማድረግ አለባቸው ብለህ ታስባለህ? እንግዲህ በማርሻል አርት ስፖርት ውስጥ ያለውን ኦልሬዲ ገልጸን ስላለፍ ነው። የማርሻል አርት ስፖርት ውስጥ ስትመጪ በአብዛኛው ነገር አንቺን ነው በስነ ምግባር የሚቀርጽሽ። መቀበልንና ያን የተቀበልሽ ነገር በትክክል አዳምጠሽ ውስጥ ኢንተርናላይዝ አድርገሽ መመለስን ነው የምትማሪበት። ይሄ ማለት ደግሞ በማህበራዊ ህይወትሽ በየትኛውም ቦታ ላይ ብትሆኚ ነገራቶች ወደ አንቺ ሲመጡ በምን አይነት መልኩ መቀበል እንዳለብሽና ምን አይነት ምላሽ መስጠት እንዳለብሽ የምትማሪበት ነው። እንግዲህ ከማርሻል አርት ኤቲክሶች ውስጥ አንዱ ትዕግስት፣ ታማኝነት፣ ቅንነት የሚሉትን መርሆችን ወደ ማህበረሰባችን አውርደን ስንመለከታቸው በየቢሮ እኮ ተለጥፈው አይደል? አሁን የስነ ምግባር ደንቦች ተብለው ማርሻል አርት ውስጥ ያሉ ናቸው። እነዚህ እኮ ማርሻል አርት ብቻ አይደለም፣ ሃይማኖታዊ ተቋማት ውስጥም ብንሄድ እነኚህ ናቸው ያሉት። ስለዚህ እነኚህን ነገሮችን ማህበረሰባችን በደንብ ወደ ውስጡ ካሰረጸው ማርሻል አርትን በመማሩ ብቻ አይደለም እንዲሁ በራሱ እነኚህ ነገሮች ላይ ቢሰራ ይህ የምንሰማቸው የምናያቸው አንዳንድ ችግሮች ምናምን በፍጹም አይከሰቱም የሚል እምነት አለ። ቅድም እንዳልኩሽ ትልቁ ነገር መረጋጋት ነው። ጸጥ ማለት፣ ዝም ማለት፣ ካልም መሆን። ዝም ስትይ የሚመጡ ነገራቶች በሙሉ ኢንተርናላይዝ እያደረግሻቸው ስለምትሄጂና ታጋሾች እንሆን፣ ቅኖች እንሆን። ቅንነት ዋጋ አያስከፍልም፣ መልካም መሆን ዋጋ አያስከፍልም። ስለዚህ እነኚህን ነገሮች ማህበረሰባችን ውስጥ በስፋት ባያቸው ደስ ይለኛል። ወደ ማጠቃለያችን እየተቃረብን ነው። ቆንጆ ቆይታ ነበረን። ሰዓቱን በጣም ሄዷል። እንደው የውሹ ስፖርት ኢትዮጵያ ውስጥ የበለጠ ከፍ እንዲል ቅድም በቆይታችን ስታነሳቸው የነበሩ ችግሮች ተቀርፈው እንድታይ ምን መደረግ አለበት ትላለህ? እሱን እናንሳ ቶፊቅ። እንግዲህ የውሹ ስፖርት ከፍ እንዲል ትልቁ ባለድርሻ የስፖርቱ ቤተሰብ ነው። የስፖርቱ ቤተሰብ አንድነቱን ካጠናከረ፣ ህብረቱን ካጠናከረ በየትኛውም መልኩ መንግስት ተደራጅቶ ለሚመጣ ኃይል ምላሽ ለመስጠት ዝግጁ ነው። የቻይና ኤምባሲ በቅርቡ ቃል ገብቶልናል የሻኦሊን ቴምፕልን ኢትዮጵያ ውስጥ እንደሚሰራለን። እንግዲህ ይሄ ኃይል ተደራጅቶ መንግስትን ይሄን ቦታ የምንሰራበት ቦታ ስጠን ቢሎ ቢጠይቅ እርግጠኛ ነኝ ለመስጠት መንግስት ምንም ወደ ኋላ አይደለም። ለምን ይሄ ሙያ ትልቅ ሙያ እንደሆነ መንግስትም ስለሚረዳውና በዋናነት የባለሙያ ህብረት አንድነት ያስፈልጋል። ከዛ ባሻገር በፌዴሬሽን ደረጃ የሚገኙ ባለሙያዎቻችንም ደግሞ ለስፖርቱ ሙሉ ጊዜያቸውን እንኳን ባይሰጡ ሙሉ ነገራቸውን እንኳን ባይሰጡ አማተር ናቸው እናውቃለን። ግን ደግሞ ቢያንስ የተወሰነ ገፋ ያለ ነገር ወደ ስፖርቱ ሰጥተው ትኩረት ሰጥተው ፕሮፖዛሎችን እየቀረጹ ስፖርቱ የሚያድግባቸውን መንገዶች ቢያመቻቹ በጣም ጥሩ ይሆናል ብዬ አስባለሁ። እርስ በርስ ግን ያላቸው ግንኙነትስ እንዴት ነው? አንዳንድ ጊዜ ልዩነቶችን እንሰማለና በፌዴሬሽኖቹ መካከል እውነት ነው። እነዛ ልዩነቶች መነሻቸው እንዴት ነው? ከዚህ ጋር አንጻር ለማሳደግ ምን አይነት ሚና ሊኖራቸው ይገባል የሚለውንም ጨምርልኝ። አዎ እንዳልኩሽ ነው። ልዩነቶች በሀሳብ ልዩነቶች ምንም ችግር የላቸውም። ግን የሀሳብ ልዩነቶችን ደግሞ አንድ ላይ ጠቅለል አድርገሽ ለጋራ የሚጠቅም አላማ መዋል መቻል አለብሽና እንደሱ አይነት ክፍተቶች አንዳንድ ጊዜ ይስተዋላሉ። አሁን ላይ ግን ብዙ የለም። ውሹ ላይ በጣም ደስ የሚለው ነገር ሁሉም ወደ አንድነት መጥቷል። ይህን ማስተባበር ነው ከነሱ የሚጠበቀው። ይህንን ኃይል በደንብ መጠቀም ያስፈልጋል። የሙያ ማህበር የለውም የውሹ ስፖርት። ይህን ያህል ዓመት የተለፋበት ስፖርት የሙያ ማህበር ቢያቋቁሙ አሰልጣኞች በጋራ የሚሰሩበትን ትልቅ መስመር ያበጅላቸዋል። ለፌዴሬሽንም በጣም ቀላል ነገር ይሆናል። እንደ መንግስት ደግሞ ቅድም ያልኩሽን ጉዳዮች በደንብ ባንክሮ ቢመለከቱልን። በተለይ አሁን አንድ ልብስ ለማምጣት
የሚጠየቀው ቀረጥ የሚጠየቀው ውጭ ምንዛሬ በጣም ብዙ ነውና ከዛ አንፃር ፋሲሊቲዎች የሚሟሉበትን መንገድ ደግሞ በመንግስት በኩል ቢታይ አሁን ያለውን ነገር በአብዛኛው ነገሮችን ቀርፎ አይ ቲንክ እንደ አትሌቲክሱ ደግሞ በሄድንበት መድረክ በሙሉ የኢትዮጵያን ስም ከፍ የሚያደርጉ አትሌቶችን የምናይበት ጊዜ ሩቅ አይሆንም የሚል እምነት ነው ያለኝ። ሲኒየር ግራንድ ማስተር ቶፊቅ ሹሜ ከሀገርኛ ስፖርት ጋር ይህን የመሰለ ቆይታ ስላደረግ በአድማጮቻችን ስም እጅግ አድርገን እናመሰግናለን። ሳልለው ሳላስተላልፈው አልወጣም የምትለው መልእክት ካለ ግን ባለን ደቂቃ እድሉን ላንተ ልስጥ። ምንም የቀረ ነገር የለም። ያው ማመስገን ያለብኝን ሰዎች እንዳመሰግን ፍቀጅልኝ። የመጀመሪያው ጊዜ ማውራው በዚህ ስፖርት ውስጥ ወደዚህ ስፖርት እንድገባ ያደረገኝን በረካ ደሊል ወንድሜን ሁሌ ማመሰግናለሁ። ባለቤቴን ቅድም አመስግኛለሁ። ወንድሜ ታናሽ ዚያድ ሹሜ እንዲሁም እህቴ ሉላ ሹሜና ሌሎች ወንድሞቼ፣ በአጠቃላይ ደግሞ የጄትሊ ቤተሰቦች ልጆቼ፣ ተማሪዎቼ ቅድም ያልኩሽን የ30 ምናምን ዓመት ልፋቴን ቆጥራችሁ ውለታ የከፈላችሁ በሙሉ ከልብ በጣም በጣም አድርጌ አመሰግናለሁ። አንቺም እንግዳሽ አድርገሽ ጠርተሽኝ ያለኝን ልምድ እንዳካፍል ስላደረግሽኝ እጅግ በጣም አድርጌ አመሰግናለሁ። መልካም። እኛም በአድማጮቻችን ስም በድጋሚ እጅግ አድርገን እናመሰግናለን።